እኔ የዳንኩ ሰው ነኝ። እናንተ ድናችኋል፣ እርግጠኛ ነኝ። አምናችሁ በክርስቶስ ኢየሱስ ድናችኋል። እሱ ብቻ አይደለም፣ አምናችሁ መዳናችሁን ያረጋገጣችሁበት በታተማችሁበት በጌታ መንፈስ። ክብር ለኢየሱስ ይሁን። መንፈሱን ስለታተማችሁ መዳናችሁን እርግጠኞች ናችሁ። ለዚህ ነው ለማንም አልዘምርም፣ ለማንም አልቀኝም፣ ለማንም አልገዛም፣ እምገዛው ለልዑል ለእግዚአብሔር ብቻ ነው እንድንል ያደረገን መዳናችን ነው። ለእግዚአብሔር ክብር ይሁንለት። ስለዚህ ደስ ነው ያለኝ። በዝማሬው በጣም ተደስቻለሁ። ጌታ ይባርክሽ እህታችን፣ ጸጋውን ያብዛልሽ። የእግዚአብሔር ክብር በሙላት ይገለጥብሽ። ስትዘምሪ አጋንንት ይውደቁ በኢየሱስ ስም። ሽባ ይተርተር፣ ደንቆሮ ይከፈት፣ ዲዳ ይናገር በኢየሱስ ስም። አባቶቻችን ሲዘምሩ ወይን ቤት ተናውጧል። ክብር ለኢየሱስ ይሁን። ሲዘምሩ ነው የሚለው፣ ሲያለቅሱ አይልም። አልቃሻ ትውልድ ባለበት ዓለም ዛሬ በኢየሱስ ስም በመጣብን በተያዝነበት በገባንበት ነገር ሁሉ እንዘምራለን። እግዚአብሔር ችግራችንን ገለል ያደርጋል። ስሙ ለዘላለም የተባረከ ይሁን። እኛም የትንቢት ቃል ስላለን እንናገራለን። ይኸው ጠንቋይ ያብዳል፣ መተተኛ ይመታል፣ ሟርተኛ ይማረካል። በኢየሱስ ስም የምናፍረው የምንሸማቀቅበት አንዳችም ስም የለንም። አንዱ ስም ኢየሱስ ጉልበታችን ነው። ኢየሱስ ኃይላችን ነው። ኢየሱስ አቅማችን ነው። ስለጠመጠምን አንቀድስም። ኢየሱስ ያልናል። ምን ቀድሰው ስለ ዳንን ነው። ስለጠመጠምክ ዝርግፍ ጌጥ የሆነ ብልጭልጭ ልብስ ስለለበስክ አትቀድስም። እምትቀድሰው ስለተቀደስክ ነው። መጽሐፍ ሲናገር የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ይላል። ክብር ለኢየሱስ ይሁን። የቀደሰን ኢየሱስ ነው። በምኑ? በደሙ። የተቀደስነው እኛ ነን። በማን ደም? በኢየሱስ ደም። ስለዚህ ከአንድ ወገን ስለሆነን በልብሳችን አይደለም ምናመልከው አይደለም። አንዳንድ ጊዜ እኮ ሰው ልብስ አይቶ ይሄ በኢየሱስ ስም የጥምጣም መንፈስ ይላል። ወዳጄ ይሄን ሁሉ ነው የምማርከው በኢየሱስ ስም። ይሄን ማርከዋለሁ፣ ገና ሌላውንም ማርከዋለሁ፣ ጥቁሩንም ድስት ማርከዋለሁ። ቅረጸውና ልቀቅላቸው። ይማረካሉ በኢየሱስ ይማረካሉ። ለምን? ልማርክ ነው የተጠራው። ያድናል ኢየሱስ። እስከ ልብሱ ይማረካል። አሜን ነው። ሞቅታ አይደለም። እኔ ሞቅ የሚል ነገር የለኝም። ሞቅታ ድሮ ነው የነበረኝ። ስጠጣ ስሰክር ነው ሞቅታ የነበረኝ። አሁን ግን የመንፈሱ ኃይል፣ የመንፈሱ ጉልበት፣ የመንፈሱ ጸጋ፣ የመንፈሱ አቅም በእኔ ላይ ስለሚሰራ ነው። ደግሞ ስለሰራ ነው። ክብር ለኢየሱስ ይሁን። ስለዚህ የማን ማርከው የለም አይደለም። በእግዚአብሔር እውቀት ላይ ከፍ ያለውን አእምሮን ሁሉ ምን እንላለን? ሃሌሉያ እንማርካለን። ታዲያ እንማርካለን ከተባለ እንማርካለን። ምን አንማርክም? ምን አመጣው? እንደው እኮ ፈሪ ሁላ ኢየሱስ ያድናል። ስለዚህ ወደ እግዚአብሔር ቃል ሄዳለሁ። እዚሁ ጋር እየሄጄ የምናገረው ቃል አለ። ዛሬ በኢየሱስ ስም በምድራችን ላይ ያለን ጠንቋይ የሚማርክ የእግዚአብሔርን ቃል ባየሩ ላይ እንዘራለን። ክብር ለኢየሱስ ይሁን። ሁላችንም የሐዋርያት ሥራ ምዕራፍ 13ን እናወጣና ከዛ ምንነጋገረው ነገር አለ። ያድናል ኢየሱስ። ምንነጋገረው ነገር አለ። የሐዋርያት ሥራ ምዕራፍ ስንት አልኳችሁ? 13 ቁጥር 4 ጀምሬ ያነባለሁ። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልምናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርክዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ይህም በርናባስንና
ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዡን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። ኢየሱስ ያድናል። አገረ ገዡ ከማን ትምህርት የተነሳ ይላል? ከማን ትምህርት? ከጳውሎስ ትምህርት አይደለም፣ ከጌታ ትምህርት። ኢየሱስ ያድናል። ብዙ ትምህርቶች አሉ አይደል እንዴ? ብዙ ትምህርት አለ፣ ብዙ ትምህርት አለ። በሀገራችን ላይ በመንፈሳዊው ዓለም ብዙ ትምህርቶች አሉ። የጌታ ያልሆኑ የሰው የሆኑ፣ የጌታ ያልሆኑ ያጋንንት የሆኑ፣ የጌታ ያልሆኑ የዚህ ዓለም የሆኑ ብዙ ትምህርቶች አሉ። ነገር ግን ልብን ኩላሊትን የሚመረምር አጋንንትን ነቅሎ የሚያወጣ ሰዎችን ከበሽታ የሚፈውስ የትኛውንም ነገር ሲነቅል ማንም ሊቋቋመው የማይችል ትምህርት የማን ትምህርት ነው? የጌታ ትምህርት ነው። ጠንቋይ የማይቋቋመው፣ ሟርተኛ የማትቋቋመው የትኛውንም ነገር ጥሶ መሄድ የሚችል የጌታ ትምህርት ነው። ስለዚህ የጌታን ትምህርት የሚያስተምሩ ደግሞ እነ ጳውሎስ ነበሩ። ክብር ለኢየሱስ ይሁን። የማንን ትምህርት? የጌታን ትምህርት። የጳውሎስ ትምህርት የጌታ ትምህርት ነው። የበርናባስ ትምህርት የጌታ ትምህርት ነው። ነገር ግን ደግሞ የሌላ ትምህርት አለ፣ የሌላ ትምህርት አለ፣ የሌላ ምልክት አለ፣ የሌላ ትንቢት አለ። ያውም እንኳ አገረ ገዥን የሚቆጣጠር ትንቢት። ኢየሱስ ያድናል። ዛሬ ጌታ ምስክሬ ነው፣ የጀመረውን እግዚአብሔር ይፈጽም ዘንድ ይህን ትምህርት በአየር ላይ እንልካለን። ለምን መሰላችሁ? እኛ በእልፍኝ ነው ያለ ነው፣ በታላላቅ አዳራሾች አይደለም። በእኛ ያለው ግን በዓለም ካለው ሁሉ የሚበልጥ የእግዚአብሔር ክብር ስለሆነ፣ የእግዚአብሔር መንፈስ ስለሆነ፣ ስለዚህ ስንናገር እግዚአብሔር ተራሮችን ዝቅ ያደርጋል፣ ኮረብቶችን ሜዳ ያደርጋል፣ ሸለቆውን በውሃ ይሞላል፣ የትኛውንም በምድሪቱ ላይ ያለን እንቅፋት ይነቃቅላል። ነገር ግን እኛና እኔና እናንተ የምንናገረው የማን ትምህርት መሆን አለበት? የጌታ ትምህርት። ክብር ለኢየሱስ ይሁን። ምናልባት እዚህ ላይ አሁን እኔ ጠምጥሜ ነው ማገለግለው። ኢየሱስ ያድናል። ጠምጥሜ ነው ማገለግለው። ምጠመጥመው ጥምጣሙ በእኔ ላይ ሆኖ ጸጋ ያመጣልኛል ብዬም አይደለም። እንዲያውም ብንፈታ ይላሉ አንዳንድ ሰዎች፣ ብንፈታ እዚህ ነገር ብንላቀቅ ይላሉ። አልላቀቅም። ጥሩ ነው፣ ውበት ነው። ሃሌሉያ። የምን መላቀቅ ነው? ጠምጥመህ ስበክ እንጂ ጠምጥመህ አጋንንትን አስወጣ እንጂ። ያው መቁጠሪያ አትያዝ። በመቁጠሪያ ደግመህ በአጋንንት ስበህ አጋንንትን ምናምን አምጥተህ በእሱ አትጠቀም። በጌታችን በኢየሱስ ክርስቶስ ስም በጸጋው መንፈስ በመንፈስ ቅዱስ ኃይል ግን ጠምጥመህ ፈውስ እንጂ እስከ ካባው ትዘርራለህ እንጂ የምን ጥምጣም አወልቃለሁ ነው? አላወልቅም፣ አላወልቅም። እምቢ። ኢየሱስ ያድናል። እምቢ፣ አላወልቅም። እንዲሁ ፈውስሃለሁ። ያድናል። ሰው እንዲህ ይላል፣ ልብስ አውልቁ ይላል። በእንተናም በኩል በእነንተናም በኩል ልብሱ ምን ያደርግላችኋል ይላል። አንተ ምን ያደርግልሃል? ሞጣጣ ሱሪ። አንተ ምን ያደርግልሃል? ሾጣጣ ኮት ለብሰህ መድረክ ላይ የምታወነውል። አንተስ ምን ያደርግልሃል? ጎታታ ቀሚስ ለብሰህ ያለ ኢየሱስ የምትዝረፈረፍ ምን ያደርግልሃል? ነገር ግን ልንገራችሁ፣ በልብሳችን ብቻ አይደለም። እኛ እነ ጳውሎስ እነ ጴጥሮስ በለበሱት ልብስ ምን ይሉ ነበር ይላል? ምን ይሉ ነበረ? ይፈውሱ ነበር። የእኛ ደግሞ በርከት ያለ ነው። እግዚአብሔር ጸጋውን ከገለጠ በይሄ ሁሉ እየተቆረጠ ፈውስ ይሆናል ማለት ነው። ምን ይወስዳል? ከጴንጤ
ኮት ምን ይወሰዳልና እሷም ወጣት ብላ ነው የተሰፋችው ወንጭ ልክ አርጋ ነው ያዘችው ምኑን ይወስዳል ሃሌሉያ ወዳጄ እንደዚህ ዘርፈፍ ለስበክ ጸጋው ሲገለጥ እዚህ እየቆረጡ ይሰሩና ይፈውሱበት ሃሌሉያ ያድናል ኢየሱስ የምን ልብስ አትልበስ ነው የምን ልብስ ልበስ ነው ምን አይነት ግራ የገባው ትውልድ እኮ ነው ከልብስ ጋር እንትን ያለ ይመስለዋል እና ዛሬ እናገራለሁ አለ ያገሩን በሬ ባገሩ ሰርዶ ሌላ አምጣልኝ እሾህን በሾህ ያገሩን በሬ ባገሩ ሰርዶ ነው የሚነቅሉት እሾህን ደግሞ በሾህ ነው የሚያወጡት ይላሉ አባቶች በተረ እኛም ደግሞ ይወትላችሁ ያገራችንን ሊቃውንት ባገራችን ባህል ባገራችን አለባበስ ባገራችን ቋንቋ ባገራችን ሁኔታ እንማርካለን ነገር ግን ለማን ለጌታ ጌታ የተባረከ ይሁን እንግዲህ እዚህ ክፍል ላይ እንደምናየው እሄዳለሁ ወደ ሌላም ክፍል እዚህ ክፍል እንደምናየው በዋናነት እዚሁ የሐዋርያት ሥራ ምዕራፍ 13 የነ ጴጥሮስ አገልግሎት ወይም ደግሞ የ12ቱ ሐዋርያት የተባሉት አገልግሎት በምዕራፍ 12 ላይ ካበቃ በኋላ የኢየሩሳሌሟን ቤተክርስቲያን ከተመሰረተች በኋላ ጌታ በተነገረው ቃል መሰረት ጌታ ምን ብሎ ነበረ? ምስክሮች ትሆናላችሁ ኃይልን ከተቀበላችሁ በኋላ አይደል ያለው? ኃይልን ከተቀበላችሁ በኋላ ምስክሮች ትሆናላችሁ። እሺ ምስክርነታችሁ መነሻው አንደኛ ኢየሩሳሌም ነው የመጀመሪያው። ሁለተኛ ማን ነው? ይሁዳ ነው። ቀጥሎ ሰማርያ ነው። ከዛ እስከ ምድር ዳር ድረስ ነው። አሁን ወንጌል ያለው የት ደርሷል ማለት ነው? ሰማርያ ላይ ደርሷል። ያድናል ኢየሱስ። ሰማርያ ላይ ማን ሰብኳል? ፊልጶስ የሚባለው ከእስጢፋኖስ ጋር የተመረጠው ዲያቆን ፊልጶስ ሰማርያን ሰብኳል። ነገር ግን አሁን የሚቀጥለው ምንድነው ብትሉኝ ማን ነው? ምድር ዳር ድረስ ነው። ምድር ዳር ድረስ የሚሄድ አንድ ጨካኝ ሐዋርያ ጌታ ማስነሳት አለበት። ይህ ሐዋርያ ደግሞ በሐዋርያት ሥራ ምዕራፍ 9 ላይ የተጠራ ምርጤ በአሕዛብና በነገሥታት መካከል ስለ ስሜ ሃሌሉያ ስለ ስሜ የሚመሰክር መከራን ሁሉ የሚታገስ ምርጤ ነው ያለው። ነገር ግን ከዛ በፊት ቤተክርስቲያንን ሲያሳድድ የነበረው ሐዋርያው ማን? ጳውሎስ ነው። ክብር ለኢየሱስ ይሁን። ያኛው አገልግሎት በታምር የታጀበ ነው። ነገር ግን በአገልግሎታቸው ላይ እንቅፋቶች ነበሩ። በጣም ኃይለኛው እንቅፋት ሰውን ያልተዋረሰ በአየር ላይ ያለ አጋንንት አይደለም። በደንብ አዳምጡ። ሰው በሰው ላይ ያልተዋረሰ ወይም ጠንቋዮች ስበው ያላመጡት ነገር ግን በሰዎች ላይ የተዋረሰ ሰዎች የሚጠቀሙበት መንፈስ የሐዋርያትን አገልግሎት ይከለክል ነበር። የሐዋርያትን ብቻ አይደለም፣ ወደ ኋላም ስንሄድ የጌታችንን የኢየሱስ ክርስቶስን አገልግሎት የሚቃወመው የነበረ በሰዎች ላይ ያለው እርኩስ መንፈስ ነው። እውነት ሐሰት እውነት ነው። በነገራችን ላይ ጌታም እኮ ብሏል አይደለ? ጌታ ምን ብሏል መሰላችሁ? እንዲህ አይነቱ ዘመድ አለ ከማን እንዲህ አይነቱ ዘመድ በጾምና በጸሎት ካልሆነ በቀር አለ ከማን ከሰው አይወጣም። ከሰው ካልገባስ ችግር የለውም። ጾምም ጸሎትም አያስፈልገውም። እባቡንና ጊንጡን ተረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ስለሚል እናንተ ጸልያችሁ ስትሄዱ ጎርደድ ስትሉ በኃይላትና በስልጣናት ላይ ሁሉ ስልጣን ያለው ጌታ ኢየሱስ የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጣል ይላል። ስሙ የተባረከ ይሁን። በሰው ያለው ግን የእግዚአብሔርን ቃል ይቃወማል። ሰዎች የእግዚአብሔርን ቃል እንዳይሰሙ ይከለክላል። የእግዚአብሔር ቃል ቁንቋን እንዲሆንባቸው ያደርጋል። የእግዚአብሔር ቃል ሬት እንዲልባቸው ያደርጋል። ነገር ግን ሰዎችን ወደ ተረቶች፣ ወደ ትውልዶች ተረት እንዲመለሱ ያደርጋል። የእግዚአብሔርን ቃል ግን ምን ይላል? ይቃወማል። ለእግዚአብሔር ክብር ይሁንለት። ለዚህም መነሻ ይሆን ዘንድ በነ ጴጥሮስ አገልግሎት ላይ የሐዋርያት ሥራ ምዕራፍ 8 ላይ አንድ ጠንቋይ ነበር። ማን የሚባል? ሲሞን የሚባል። እንዲያውም እሱ ሰውዬ በቃ የእግዚአብሔር መልእክተኛ ነው ተብሎ የሚታወቅ ሐሰተኛ መንፈስ ያለበት በቃ መገለጥ ሁሉ የሚያመጣ ሰውዬ ነው። መገለጥ ሁሉ እሱ ሰውዬ ገጥሟቸዋል። የነ ጴጥሮስን አገልግሎት ያ ጠንቋይ ገጥሞታል። ጠንቋዩን እነ ጴጥሮስ በመንፈስ ቅዱስ ሆነው ባይመለከቱት ምናልባትም ሰዎች ሁሉ ስለሚሰግዱለት፣ ሰዎች ሁሉ ስለሚገብሩለት፣ ሰዎች ሁሉ ይሄ የእግዚአብሔር ኃይል ነው እስኪሉለት ድረስ
የሚያገለግል የነበረ ኃይለኛ ጠንቋይ ነበረ። ማን? ሲሞን የሚባል ሐዋርያት ሥራ ምዕራፍ 8 ላይ ያለው። ይህንን ሰው ጴጥሮስና ዮሐንስ እጅ በመጫን መንፈስ ቅዱስን ሲያስተላልፉ አየና አቀለብልቦት ነው ማለት ይህንን ሰውዬ አቀለብልቦት ፈርዶበት እንደገና እግዚአብሔር ረድቶት ሁለት ነገር፣ አንደኛው አቀለብልቦት ነው። ቀጥሎ ግን እግዚአብሔር ሰውየውን ረድቶት ነው። መንፈሱን ግን አቀለብልቦት ነው። በሰውየው እንዳይኖር ተከብሮ እንዳይቀጥል አቀለበለበው፣ በላው እና ከዚህ የበለጠ ታምር ማድረግ ከቻልኩማ እነ ጴጥሮስና እነ ዮሐንስ የሚያደርጉት ከእኔ ከበለጠማ ብር አለኝ በደህናው ቀን የሰበሰብኩት። ገስታውስ አልነበረው፣ ግን ሰው ሁሉ ይሄዳል ወደ እሱ ማስጠንቆል። የጋራ ጥንቆላ ነው። በገሃድ ነው የሚጠነቁል። ለምን? ሰው ሁሉ የሚያስገርም ሰው በሚያደርገው ታምር በጣም አስገራሚ የሆነ ምልክት የሚደረግበት ነው። እኛ የማይጠፋ ለዘላለም በውስጣችን የሚኖር ይወትላችሁም በዓለም ሁሉ የሚያሳየን አንድ ትልቅ ብርሃን አለ። እሱም እግዚአብሔር ብርሃን ነው። ጨለማም በእርሱ ዘንድ የለም፣ ጨለማም ከቶ አይጨልምም ተብሎ ተጽፏል። ኢየሱስ ያድናል። ስለዚህ ይሄ ሲሞን የሚባለው ጠንቋይ እነ ጴጥሮስና እነ ዮሐንስ የሚያደርጉትን እጅ በመጫን የሚተላለፍ መንፈስ አየ። ያ መንፈስ እሱ ከሚሰራው መንፈስ ይበልጣል። ለምን? እሱ እንዲሁ በተለምዶ ልክ እንደ አገራችን ጠንቋዮች፣ አጉሬዎች፣ እንደ አገራችን መተተኞች፣ ሟርተኞች እንዲሁ ዝም ብሎ በየወንዝ ስሩ እንደሚያመልኩት እንደዛ ምናልባት ያለባበስ ስርዓት ሊኖረው ይችላል። እንደገና ደግሞ የራሱ ስርዓት ሊኖረው ይችላል። ከመንፈሱ ጋር ካለው ከተዋረሰው መንፈስ ጋር ባለው ስርዓት መሰረት። ነገር ግን የነዚህ ሰዎች ግን መንፈሱ ወይም ጸጋው የተላለፈው እጅ በመጫን ነበር። እጅ በመጫን ሲተላለፍ አየ። አንዳንድ ሰዎች እኮ ወደ ጌታ ስንመጣ ተጠንቅቀን መምጣት አለብን። ወደ ጌታ ስንመጣ ታምር አይተን መምጣት የለብን። ድንቆች ምልክቶችን አይተን ወይም ደግሞ በእኛ ላይ ይሰራሉ ብለን አይደለም መምጣት ያለብን። የመጀመሪያው ወደ ጌታ ስንመጣ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው በሚለው ቃል መሰረት የእግዚአብሔርን ልጅነት ስልጣን ለማግኘት ነው መምጣት ያለብን። ይህንን ስልጣን ካገኘን በኋላ ደግሞ መተከል ያለብን መተከል አለ። እሱም ደግሞ የጌታችን የኢየሱስ ክርስቶስ ደቀ መዝሙር መሆን ነው። ከዛ በኋላ የሚሰራው ታምር ከጌታ ነው። ጌታ የተባረከ ይሁን። ከዛ በኋላ የሚደረገው ምልክት ሁሉ ከማን ነው? ከጌታ ነው። ለምን? አንደኛ በእግዚአብሔር ቃል ተሞልተናል። ሁለተኛ በእግዚአብሔር መንፈስ ተሞልተናል። ሁለቱ በአማኝ ሕይወት ውስጥ ካሉ የሚደረገው ተአምር ሁሉ ከማን ነው? ከጌታ ነው። ለዚህ ነው እንግዲህ የጌታን ቃል ሲሰማ ነው የሚለው ያ ሰውዬ። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ሲሞን የሚባለው ሰው እባካችሁን እኔ ብር አለኝ፣ ሞልቶኛል፣ ምንም የጎደለብኝ ነገር የለም። ነገር ግን እናንተ የምታደርጓትን ይችን በእጅ መጫን የምትተላለፈዋን ምልክት ግን ማድረግ አልቻልኩም። ሁሉን አድርጌያለሁ፣ ሰውን አሰግጃለሁ፣ የእግዚአብሔር ኃይል ታላቁ ተብያለሁ። ነገር ግን ይችን ነገር እንዲያው በገንዘብ ብትሸጡልኝ አላቸው። አሁን ይህ ምን ማለት ነው? የእግዚአብሔርን ቃል ምን ማለት ነው? ማጣመም ነው። ለእግዚአብሔር ክብር ይሁንለት። ይሄ ቅልብልብ ሰውዬ ሄደና መንፈሱ አቅለብልቡ ወሰደውና ሰውየውን እንግዲህ ያው እዛ በኋላ ያለውን ነገር እናያለን። ሰውየው ራሱ ምን እንደሆነ አስቡ። ከዛ በኋላ ምንድን ነው ያለው ጴጥሮስ? የእግዚአብሔርን ኃይል ሃሌሉያ በገንዘብ ለመግዛት ሞክርሃል፣ አስበሃል እና አንተም ምንህም ብርህም ገንዘብህም ጥፉ። በጌታ በኢየሱስ ስም ጥፋ። እስከ ምንህ? እስከ ገንዘብህ እስከ ራስህ ድረስ ጥፋ። ለምን? የእግዚአብሔርን ጸጋ የእግዚአብሔርን የመንፈስ ቅዱስ ስጦታ በገንዘብ ለመግዛት ሞክረሃልና። አሁን እነ ጴጥሮስን ይሄ መንፈስ ገጥሟቸዋል። ቀጥሎ በጳውሎስ አገልግሎት የሐዋርያት ሥራ ምዕራፍ 13
እስከ መጨረሻው ክፍል ያለው የጳውሎስ አገልግሎት የሐዋርያት ሥራ ምዕራፍ 2 ጀምሮ ያለው እስከ 12 ያለው አገልግሎት የነ ጴጥሮስ አገልግሎት። ይህንን አገልግሎት የሚያስቀጥለው የሐዋርያት ሥራ ምዕራፍ 13ን ጳውሎስ ነው። ጴጥሮስ አይገባበትም። ነገር ግን ይህንን የሐዋርያት ሥራ ምዕራፍ 13ን መነሻ አድርጎ ጳውሎስ ሲሰብክ ቤተ ክርስቲያንን በመከፋፈል አይደለም። ይልቁንም ቤተ ክርስቲያን የአይሁድ፣ የሰማርያ፣ የኢየሩሳሌም፣ የአንጾኪያ ተብላ እንዳትከፋፈል ጥንቃቄ ጭምር በማድረግ ነው ሐዋርያው ጳውሎስ አገልግሎቱን ያስቀጠለው። ከዛ በኋላ ኢየሩሳሌም ሲገባ ታዩታላችሁ፣ መቅደስ ሲገባ ታዩታላችሁ። ለምን? ጳውሎስ የተጠራው ለምንድን ነው ብያችኋለሁ ቅድም። የቀረው ወንጌል ወደ የት መሄድ ነው? ወደ ዓለም ሁሉ የሚለውን ነው። ወደ ዓለም ሁሉ የሚለው ደግሞ ኢየሩሳሌምንም ያካትታል። ኢየሱስ ያድናል። ለምን? ሁሉንም ስለሚያካትት ሐዋርያው ጳውሎስ የሐዋርያት ሥራ ምዕራፍ 13 ላይ ጀመረ። የጀመረው እንደዚህ ነው። ዝም ብሎ አይደለም የጀመረው። መጀመሪያው ቁጥር ላይ በአንጾኪያም ባለችው ቤተ ክርስቲያን ምዕራፍ 13 ቁጥር 1 ላይ በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍለ ገዢ ሄሮድስም ባለሟል ምናሄ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። ማን ነው ለዩልኝ አላቸው? መንፈስ ቅዱስ። እስኪ መንፈስ ቅዱስ በሉላቸው። ቅድም ኢየሱስ ስንል ቆይተናል። አሁን ደግሞ መንፈስ ቅዱስ ስሙ የተባረከ ይሁን። እዩትላችሁ፣ ልንገራችሁ አንድ ነገር። ይህን የምትመለከቱ ሁሉ ያለ መንፈስ ቅዱስ ኢየሱስን ማገልገል አይቻልም። ያለ መንፈስ ቅዱስ ወንጌል መስበክ አይቻልም። ያለ መንፈስ ቅዱስ በምንም ታምር በእኛ እውቀት ኢየሱስን ልንገልጠው አንችልም። ለምን መሰላችሁ? በእኛ እውቀት ኢየሱስን ብንገልጠው ኑሮ ዳግም መወለድ አያስፈልገንም ነበር። ያኔ በነበርንበት እውቀታችን አንዳንዶቻችን ቴዎሎጂ ተምረን፣ አንዳንዶቻችን የዓለምን እውቀት አውቀን፣ አንዳንዶቻችን ሕግንም ነቢያትንም ጠንቅቀን አውቀን እንቀጥል ነበር። እነ ጳውሎስ የዚህ ባለቤት ነበሩ። ሕጉን በማወቅ የነቢያትን ቃል በማወቅ ትንቢታቸውን በመረዳት እንዲሁም ደግሞ በሕግ ያለውን የጸጋ የሕጉን ስርዓት በማወቅ የመቅደሱን ስርዓት በማወቅ እነ ጳውሎስ ምሁር ናቸው። ነገር ግን ያላስኬዳቸው አንድ ነገር አለ። በአዲስ ኪዳን በክርስቶስ ኢየሱስ የተገለጠው የእግዚአብሔር ጸጋ፣ እሱን አላወቁ። ያለ እርሱ በምንም ታምር ኢየሱስን ማገልገል አይቻልም። እነ ጳውሎስ የተመረጡት እዚህ ላይ በምንድን ነው አልኳችሁ? በመንፈስ ቅዱስ። ጠሪው ማን ነው? መንፈስ ቅዱስ። ነገር ግን መታዘዝ ያለባቸው አብረው ሲጸልዩ ሲጦሙ የነበሩ ሐዋርያት ነበሩ አይደለ? መምህራን ነበሩ። ስለዚህ ለዩልኝ አላቸው። ከጦሙና ከጸለዩ በኋላ እጃቸውንም ከጫኑ በኋላ ምን አሏቸው ይላል? እስኪ በሩት። አሰናበቷቸው። እንዲህ ብለው አሁን ይሄ ነው የሚል ሰው አሰናበቷቸው። እንዲሞቱ ነው አይደለም። ምን እንዲሉ ነው? ኢየሱስን እንዲሰብኩ። ሃሌሉያ። በዋናነት ምን ሊሉ ነው? ኢየሱስን ለትውልድ ሁሉ እንዲሰብኩ ነው። ለምን? ኢየሱስ ኢየሩሳሌም ብቻ መቅረት የለበትም። ኢየሱስ ይሁዳ ብቻ መቅረት የለበትም። ኢየሱስ ሰማርያ ብቻ መቅረት የለበትም። ኢየሱስ ምድር ዳር ድረስ መሰበክ አለበት። ስለዚህ እግዚአብሔር የላከው ኢየሱስን ለዓለም ሁሉ ስለሆነ ዓለም ሁሉ ኢየሱስን ማወቅ ግዴታ አለባት። እግዚአብሔር ክብር ይሁን። አገልጋይ እንደዚህ ነው። አገልጋይ ዝም ብሎ ለአንዲት ለተወሰነች አዳራሽ አይደለም የተላከው። አንዳንዱ ጭው እያለው ይሰማል። ወይ ብለው ሰፍ ብለው ጥምጣም አይተው ሲመለከቱ ኢየሱስ ስንል ሲሰሙ ወይ ማርያም የለችም ይሏቸዋል። እግዚአብሔር ይድፋ አለችኛ። እንዴት አብያፌን ከፍቼ ስከታተልህ አመጣህና የጴንጤን ትምህርት ለቀቀብኝ። አይ ጴንጤ ለኦርቶዶክስ እንቅፋት ትሁናት ምንድን ነው እላታለሁ። አብዬ እመቤቴን ታመጣታለህ ትናገራታለህ ስለ ኢየሱስ ብቻ ብለህ ቀረ። ጊዮርጊስን ምናምን አልከው ደፋ ያርግህ አለች። አልደፋም። ለእኔ የሞተልኝ አለ፣ ለእኔ የተሰቀለልኝ አለ፣ ለእኔ ቤዛ የሆነልኝ አለ፣ እኔን ያዳነኝ አለ፣ እኔን የገዛኝ አለ፣ እኔን የሚጠብቀኝ አለ፣ የማይተኛ የማያንቀላፋ እርሱ ስለ እኔ ይዋጋል። የሚዋጋ ጌታ አለኝ። ማንም ተደፋ ስላለኝ አልደፋም። በኢየሱስ ስም ረጋሚ መንፈስ እንደዚህ ነው የሚሏችሁ። አይ ሰፍ ብለው ጥምጣም ነው ሳይዩ የቆዩ ንግግርህ ምናምን ስለ ኢየሱስ ስትል ቅድም እንደተባለው ኢየሱስ ስሙ ያስደነግጣል።
ለሚያምኑት ግን ስሙ ይባረካል። አሜን ሃሌሉያ። እኔ አሁን እውነቴን ነው የምላችሁ፣ ድሮ እኔም እንደዚህ ነበርኩ እኮ። ኢየሱስ ሲሉብኝ በቃ ምን ከየት ያመጣው ነው ደግሞ አይቀጥልበትም እንዴ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብሎ እንትና የእናቱ እንትን አደረገው እንዴ እንል ነበር። ኢየሱስ ስንል ይኸውልህ መልአኩ መጣና ስሙንም ኢየሱስ ትይዋለሽ ነው ያለ። አሜን ያድናል ኢየሱስ። ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። ዮሴፍ አንተም እንዳትሳሳት፣ ጌታችን አምላካችን መድኃኒታችን እሱ ቀድሞ የነበረ ማንነቱ ነው። አሁን ግን ስሙ ምንድን ነው? ኢየሱስ ነው። እሱም ደግሞ ስሙ ምን ይላል? ሕዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋል። ማን? ኢየሱስ። ሌላ ኢየሱስ የለም። አንተ የፈጠርከው ካለ ይዘው ቀጥል። የእኛ ኢየሱስ ግን ከሰማይ የወረደ ከድንግል ማርያም የተወለደ ሰው የሆነ ጸጋና እውነትን ተሞልቶ በእኛ ያደረ ስሙ ከስም ሁሉ በላይ የሆነ ኢየሱስ ነው። ሌላ ኢየሱስ ካለ ምን አገባኝ? ይዞት ይቀጥል፣ ተወው። እኛ ግን የምንናገረው ሞትን ድል አድርጎ የተነሳውን ኢየሱስ፣ መቃብርን ፈንቅሎ የተነሳውን ኢየሱስ፣ በክብር ያረገውን ኢየሱስ። ሌላ ኢየሱስ ይህ ጴንጤ ኢየሱስ፣ የታድሶ ኢየሱስ እያለ ይከፋፍልልሃል። ስራ ያጣ መነኩሴ ስራ ያጣ ልብሱን ቀዶ ይሰፋል እንዲሉ መመለሻ ሲያጣ ምንም መልስ ሲያጣ ምን ይላል? የእንትኖች ኢየሱስ ሌላ ነው ማለት ነው። የእናንተ ነው ሌላ ደባል ያለው ማለት ነው። እንግዲህ አይደለም እንዴ? ሌላ ካሉ ሌላ አላቸው ማለት ነው። የሚጠገን ልክ እንደ ዘመመ ቤት በዚህም ይጠግኑት፣ በዚህም ይጠግኑት፣ ወደዚህም ይጠግኑት አለ። ድሮ የኛ የገጠሪቱ ኢትዮጵያ ስላደጉኝ የኛ ቤት ይሄ የሳር ቤቱ ሲዘም ምን ያደርጋሉ? በዛ በኩል ደገፋ ያደርጉለታል፣ በዚህም ያደርጉለታል፣ በጀርባውም ያደርጉለታል፣ በፊት ለፊትም ከበሩ ላይ ሁለት መቃን ያቆሙለታል። ለምን? ሁሉ ጠግኖ ይይዘዋል። ከዛ በኋላ ሲያፈርሱት ቀስ ብለው ቀለል ቀለል ያሉ ሰዎችን ያወጡና ሳር እንዲገፉ ያደርጓቸዋል። ለምን? ከበድ ያሉ ሰዎች ሲሰቀሉበት ይወድቃል። እንደሱ አይነት ኢየሱስ የለንም የኛ። እሱ ሕያው አለት ነው። ግንበኞች የናቁት ሕያው አለት፣ መሰረታችን፣ ዋና የማይነቀነቅ አለታችን እሱ ይወትላችሁን። በቃ ምንም አይነት ነገር ቢመጣ መዶሻ የማያደቀው መዶሻ የማይነካው እርሱ በሰማይ ያለ የኛ ዛሬም የሚታይልን ሊቀ ካህናችን ኢየሱስ ነው። ከዚህ ኢየሱስ ውጭ ሌላ የለም። ይህ ስም ነው እንግዲህ ጉድ የሚሰራው ና እውነቴን ነው የምልህ። ና እዚሁ ላይ እስከ ካባህናና እንጸልይ አብረን። ያንዘረዝርሃል፣ ያድናል ኢየሱስ። ወቀርበይ ጤጅ ይላሉ አባቶች። ቀረብና ጠይቀና አመፀኛ ከምትልክብኝ ና አንተ ራስህ እስከ ጥምጣምህና እስከ ካባህና ጠምጥመን እናውራ፣ አብረን እንንበርከክ ለጌታ እንዲሁነን ተንበርክከን ሃሌሉያ እያልን እናመልከው። እስኪ ናና ያሳይሃላ። ሲሞን ሲቅለበለብ የሄደው ሲሞን እሱ እኮ ነው፣ እሱ መንፈስ ነው። ኢየሱስ ያድናል። ስለዚህ ሐዋርያው ጳውሎስ ከዛ በኋላ ያው ስሙ ምንም ችግር የለውም ሳውል ነው የሚለው። ነገር ግን አብሮት የነበረ አንድ አገልጋይ ነበር። ማን? በርናባስ የሚባል ሰው። አብረው እነርሱም በመንፈስ ቅዱስ ተልከው ይላል። በማን ተልከው ይላል? እስኪ በሉት፣ እስኪ ወገኖች በሉት፣ ፍቱት አንደበታችሁን። አዎ በቃ መንፈስ ቅዱስ ስሙ ይባረክ። አሁን ኢየሱስም ይሁት በዚህ ምድር ላይ የሚያከብረው ለቤተ ክርስቲያን ይመጣል እያለ ሚነግራት ማራናታ ሚል ከሙሽራይቱ ጋር ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው ኢየሱስ ይመጣል ብለን እንድናምን ተስፋ እንድናደርግ ያደረገን እንጂ ሌላ አካል አይደለም። ያለ መንፈስ ቅዱስ ቀጠላ ምውት ነው። መንፈስ ቅዱስ ነው እኔን ሕያው ሁኜ እንድቀጥል ያደረገኝ። ለምን? ከእሱ ጋር አብሮ የሰራኝ የተጣበቅሁበት እሱ ሕያው የጌታ መንፈስ ቅዱስ ነው። እሱ ደግሞ እግዚአብሔር ነው። ሃሌሉያ። ከዛ በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልምናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። ማንን ሰበኩ? አሁንም መንፈስ ቅዱስ ላካቸው። የማንን ቃል ነው የሰበኩ? የእግዚአብሔርን ቃል ምን አሉ? ሰበኩ። ራሳቸውን ሰበኩ አይልም። ቄስ ነበርኩ፣ መርጌታ ነበርኩ። እሱ እንግዲህ በኢንተርቪው እንናገራለን። አሁን እንግዲህ የለም፣ የእግዚአብሔርን ቃል እንሰብካለን። ስሙ የተባረከ ይሁን። የእግዚአብሔርን ቃል ሰበኩ ይላል። አገልጋዩ ዮሐንስ ነበራቸው ይላል። ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነው። ጠንቋይ ነው፣ ሐሰተኛ ደግሞ ምንድን ነው? ጌታ ኢየሱስ
ትንቢቶቻችንን እንፈትሽ እንጂ አንዳንድ ጊዜ እኮ ይወትላል ሰፍ ብላችሁ የሄዳችሁበት ነገር ላይሆን ይችላል። መንፈስን አታጥፉ፣ ትንቢትን ምን በሉ ይላል። መጀመሪያ መንፈስን ምን አትበሉ፣ አታጥፉ። ትንቢትን ደግሞ ምን በሉ፣ መርምሩ። ግን ምን አትበሉ፣ አትናቁ። መናቅ አይደለም መመርመር። ለእግዚአብሔር ክብር ይሆንለት። እኔ አሁን የትንቢት መንፈስ አለ፣ ወንድሞች አለባችሁ፣ እህቶች አለባችሁ። ግን ነብይ እንትና ምናምን መባል አለ ይወተለ በእኛ ውስጥ ያለው እኛ የተቀበልነው የተመሰረትንበት በነቢያትና በሐዋርያት መሰረት ላይ። ስለዚህ ይሄ የሐዋርያትና የነቢያት መሰረት ላይ ስለተመሰረት ለእያንዳንዳችን ለወንዶችም ለሴቶችም ከመንፈሱ ያፈሰሰ ጌታ እያንዳንዳችን ጸጋ አለው። ደግሞም አንዳንዱን በትንቢት ይቀበዋል፣ አንዳንዱን በማስተማር፣ አንዳንዱን በመስበክ፣ አንዳንዱን በመመገብ፣ አንዳንዱን እንደዛ በማድረግ ያስነሳዋል፣ ይልከዋል መንፈስ ቅዱስ። እዚህ ላይ ሐዋርያት ሳውልና በርናባስ እንዲሁም ማርቆስ ወይም ዮሐንስ አብረው ሲያገለግሉ ጸጋ ነበር። እንዲሁም ሌላ ቦታ ላይ ምን ይላል? በሐዋርያትም በእያንዳንዳቸው ላይ ምን ይላል? ኃይለኛ የሆነ ጸጋ ነበረባቸው በሐዋርያት አገልግሎት ላይ። ከዛ በኋላ ሐሰተኛ ነቢይ ነው ይላል። ሌላውስ ጠንቋይ ነው። እኔ ተናግሬ ያውቃለሁ አንድ ምስክርነት። ጠንቋይ ነብይ ጌታን ልቀበል ትንሽ ሲቀረኝ አንድ ጠንቋይ ቤት ሄዱ። ጠንቋዩ ቤተሰቡ አጠቃላይ የመጀመሪያ ልጆች የሚዋረሱት መንፈስ ነው። የበኩር ልጆች ያን መንፈስ ከተዋረሰ ሰው ሄድኩ። ሰውየው ሽባ ነው። ታውቁ ከሆነ የሆነች መሰሶ ምትባላለች ከሳር ቤት ላይ ምጥቆም፣ ከዛች ላይ እንደባብ ነው ተጠምጥሞ የተኛው ሰውየው እንደባብ። አሁን ሁሉ እንትን ይመጣ በኢየሱስም የተመታ ይሁን። እንደዚህ ጥምጥም ብሎ ነው የተኛው እና በጣም አሳዘነኝ። እና የተኛ ደግሞ ምንጣፍ ላይ አይደለም፣ ይሄ በከብቶች እንትን የተለቀለቀ መደብ የለው፣ ዝም ብሎ ወለል ነው። ካጠገቡ ላይ የሆነች ጉድጓድ አለች። እዛች ላይ አንድ ብር ጥለህ ነው የምታስጠነቁል። አንድ ብር ትጥላለህ፣ ቁጭ ትላለህ፣ ይነግራል። በደንብ ነው የሚነግርህ። ጌታ ምስክሬ ነው። በደንብ እንዴት ነው ትቢያ ላይ የተኛ መንፈስ አማኝን የሚጫወትበት? ነውር አይደል? በደንብ እንደፈለገ ነው የሚናገረው። ከዛ ያው እኔም ፍጥረታዊ አይደለሁ እንደሱ አይደለሁ፣ በእኔም እኮ አለ የሚገዛኝ። ጨለማ አይደለም ይለንኛ፣ ጨለማ ነበራችሁ ነው የሚለን። ጨለማ ነው የሚያውቀው። ሃሌሉያ። ብርሃንን ደግሞ ብርሃን ነው የሚያውቀው። ከዛ ሰውየው ነገረኝ፣ የሄድኩበት ጉዳይ በቃ በሙሉ ተነገረኝ። እንዲያውም ምን አለኝ? እኛን ጭምር ከፍ የምታደርግ ከላይ ከኢትዮጵያ ካናቷ ላይ የምትቀመጥ ሰው ነህ ሲለኝ፣ ያኔ ይህችን ዘመናዊ ትምህርት ሞክር ነበር፣ ፖለቲካዋንም ሞካክር ነበር እና እንደዛ ምናምን ሲለኝ በቃ አይ ጠቅላይ ሚኒስትር ነው ሆናል። ሃሌሉያ። እግዚአብሔር ምስክሬ ነው። ተናጋሪ ስለነበርኩ ጠቅላይ ሚኒስትር ሆናለሁ ብዬ ተስፋ አድርጌ ስንቀሳቀስ ወንድም የመሃል ላይ በቃ የተከተለኝ የጎረምሳ ድንጋይ ነው ወይ ጠቅላይ ሚኒስትር አዋረደኝ እንጂ ከዛም አዋረደኝ። ጌታ ይባረክ። ልክ ኢየሱስን እንደዛ ቅዱስ እግዚአብሔር ልጅ ልታሰቃየን መጣ። ጳውሎስን ደግሞ እነዚህ የልዑል እግዚአብሔር ባሪያዎች ናቸው እነርሱን ስሟቸው አይደል? የሐዋርያት ሥራ ምዕራፍ 16 ላይ እንደዚሁ ለካ እየካበኝ ነው። በዛን ወቅት ነው እንግዲህ መርጌታ ይለልውል እኔ ጌታን ግንቦት ላይ እንደዛ ያጠንቋይ እንደዛ ብሎ ነሐሴ አካባቢ ነው ነውጡ የተነሳ የእንትን ጠነጠጠ ተብዬ ጌታ ምስክር ነው። ማንም ሳይመሰክርልኝ ዱላ ነው እኔ ላይ እየቀደም ወንጌል አይደለም። በዛ በኋላ ነው ወንድሞች መጥተው ያገኙ። ወደ ስልጠና ሂጄ ነው እዛ እንዴትም ብለው ገፋፍተው ላኩኝ። እዛ በኋላ ነው እንግዲህ ወንጌሉ ትንሽ እንትን ያለኝ እና ምንድን ልላችሁ ፈልጌ ነው፣ ጠንቋዮች አያውቁም አይደለም። የማንን ነው የሚያውቁ? የእኛን ነው እንዴ? አይደለም። የገሊት አስደገመችብሽ የጎረቤት ዶሮ አርዳ ጣለችብሽ፣ ጥቁር ዶሮ። እንደገና ደግሞ አይጥ አምጥታ ጣለችብሽ። በቃ አይጥ ሞተ፣ ጠንቋይ ጥሎት ነው። እግዚአብሔር ይገስጸው። እና እንደዚህ አይነት ጠንቋዮች አሉ። ግን ምንድን ናቸው? ነቢያት ናቸው። ምን ስለሚናገሩ? በእኛ ላይ ያለውን ችግር ስለሚናገሩ። የነማንን? የነሱን የዘመዶቻቸውን። በእኛስ ያለው ምንድን ነው? የእኛን ጉዳይ የሚያውቀው ማን ነው ብትሉ የአባታችን ቅዱሱ መንፈስ ነው።
እሱ ነው የኛን ጉዳይ የሚያውቀው። የነሱን ግን የሚያውቀው የአባታቸው ነው። እዚሁ ላይ ነግራቸዋል። ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኘ። ደግሞ አይሁዳዊ ነው። አይሁድ እግዚአብሔር ያልማራቸው። እርሱም አስተዋይ ሰው ከሆነው ሰርግዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ለዚህ ሰውዬ ትልቅ እንትን ነው። የእኛ ሀገር ነገስታት መናገር መብቴ ነው። የእኛ ሀገር ነገስታት በፊት የነበሩ ነገስታት ያለ ጥንቆላ አይንቀሳቀሱ ነበር። ጃማይካ ማንን ያመልካል? እስኪ ንገሩ። ኃይለ ሥላሴን። ምን ግልጽ አይደል እንዴ? ኃይለ ሥላሴ ውሻም ነበረቻቸው ይባላል። አዎ አሁንም እኮ ያ መንፈስ ይረብሻል እኮ ይበጠብጣል። በኢየሱስ ስም የተመታ ይሁን። እኛ ግን እናውጅበታለን። ይሄ የሟርት መንፈስ ከነገስታት ጋር የሚሰራ የጠንቆላ መንፈስ በጌታ በኢየሱስ ስም ካልተነቀለ ይነቀል። እየረበሸ ነው። አሁን እሱን መንፈስ እናመጣለን የሚሉ አካላት አሉ። እንዳይመስላችሁ ሞኝ ሁላ ያልክ ዝም ማይገባ ፖለቲካ ውስጥ ገብተህ አታውካ። ክርስቲያን ጸልይ፣ ይገልጥልሃል ጌታ። ያን መንፈስ ለማምጣት ያን መንፈስ ኢትዮጵያ ውስጥ እንደገና ለማስረግና የእግዚአብሔርን ቃል ለመቃወም ክርስትናውን ገደል ለማስገባት። ነገር ግን የኔ ጌታ የክርስትናው ባለቤት ኢየሱስ ገደል አያስገባውም እንጂ ሰው ገደል እያስገባው ነው። እሱን ለማምጣት የሚተጉ ሰዎች አሉ። የአደባባይ ምስጢር ነው የምናገረው። አለ ያ መንፈስ። ይህም ሰውዬ አገረ ገዢው ሰርግዮስ ጳውሎስ የሚባለው በዚህ ጠንቋይ ተደግፎ የሚኖር ነው። ጥገኛ ነው ለዚህ ጠንቋይ። እንዲያውም አንዳንድ ጊዜ ዛሬ ልውጣ እንዴ ሁሉ እያለ የሚጠይቀው አይደለም እንዴ? እንዴ ጠንቋይ ካለ ልውጣ ለቀር መኪና ዳጋ ይገጥም ይሆን እንዴት ይሻለኛል እያለ እኮ የሚያማክረው እኮ ነው። አገረ ገዢው ጋር ከተቀመጠ ምን ሊያደርግ ነው? ምን ጦጥ ሊጠባ ነው እንዴ? አይደለም። ለአገረ ገዢው ሊጠነቁል ነው። ትንቢት ሊነግረው ነው። ዛሬ አትውጣ ሊለው ይችላል። ዛሬ መንገዱ ጥሩ አይደለም ሊለው ይችላል። እንደገና ውጣ ሊለው ይችላል። ስለዚህ ከአገረ ገዢው ስልጣን ይልቅ የጠንቋዩ ስልጣን የበለጠ ነው ማለት ነው። ስልጣኑ የጠንቋዩ ነው። ከአገረ ገዢው ጋር ነበር። ሃሌሉያ! ለምን መሰላችሁ? ለአገረ ገዢው የበለጠበትን ልንገራችሁ። ከዛ ጠንቋዩ ግን የልማት ስሙ እንዲሁ ይተረጎማልና ሌላ ትርጉም የለውም። አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው ይላል። ምን ሊል ፈልጎ? ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው፣ እስኪ ትኩር ብዬ እመለከታለሁ ብሎ አይነን ክፈት አንተ እንዲህ ብለህ ተመልከተው። ጌታ ምስክሬ ነው። እንዲህ ተመልከቷቸው እንጂ ይጮሃሉ እኮ አንዳንድ ኢየሱስ ያድናል። እንዲህ ትኩር ብላችሁ ስትመለከቷቸው ኧረ ምን ጉድ ነው! አይኑን ሲያስፈራ ምናምን ይሏቸዋል። ውይ ፊቱ ሲያስፈራ። አንዳንድ ጊዜ እኮ ይቃወሟቸዋል። ይህማ ልዩ መንፈስ አለበት ይላሉ። አዎ ልዩ መንፈስ አለበት አይደል እንዴ? ታዲያ እኛ የእነሱ መንፈስ ሊኖርብን ይፈልጋሉ እንዴ? ለየት ያለ መንፈስ አለብን። እሱም መንፈስ ቅዱስ ነው። እና ተኮር ብሎ ተመለከተው። ምኑን ተሞልቶ? መንፈስ ቅዱስን። እንግዲህ ጳውሎስ የሚባለው ሰውዬ ምንም እዚህ ግባ ማይባል እኮ ነው። በሰው ቢቆጠር እኮ እንግዲህ አስቡ፣ አንድን ጠንቋይ እና ነገር ግን የተሞላው መንፈስ ደፋር ስላደረገው ነው። ለጌታ ክብር ይሁንለት። ተኮር ብሎ ሲመለከተው ምን ተሞልቶበታል ይላል? ተንኮል። ሃሌሉያ! ክፋት፣ ተንኮል፣ ክፋት። እነዚህ የነገሮች ሁሉ የክፋት የሚባለው ጉዳይ ነገሮችን ሁሉ ጠቅልሎ የያዘ ምንድን ነው ማለት ነው? ኮረጆ ነው። ምን ልበል? ተንኮል ሁሉ ክፋትም ሁሉ የሞላብህ የማን ልጅ ነው ያለው? የዲያብሎስ። አለቀ። እኛ የማን ልጆች ነን? ጮክ ብላችሁ በሉት እንጂ የእግዚአብሔር ልጆች ነን። ሃሌሉያ! ምን አለው? ተንኮል ሁሉ ክፋትም ሁሉ የሞላብህ። በእኔ ደግሞ ምን ሞልቷል? መንፈስ ቅዱስ ሞልቶብኛል። መንፈስ ቅዱስን የተሞላ ሰው ያንን ሰው ሲያየው ተንኮል ክፋት የሞላበት ነው። ስለዚህ አንናገርም አይደለም፣ እንናገራለን። እናንተ ተንኮል ሁሉ ክፋት ሁሉ የሞላባችሁ አስማተኞችና ሟርተኞች ኑ ወደ ጌታ ወደ ኢየሱስ። ኢየሱስ ያድናል። ሃሌሉያ! ተንኮል የሞላባቸው
ክፋት የሞላባቸው ምድራችን ላይ የተቀመጡ አሽክላዎች፣ እንቅፋቶች፣ ጉቶዎች በጌታ በኢየሱስ ስም ልክ እንደዚህ እንደ ኤልማስ እንዲሁ ይማረካሉ። ክብር ለኢየሱስ ይሁን። ከዛ ቀጥሎ አባቱን ነገረው። የማን ልጅ አለው? የዲያብሎስ ልጅ አለው። ከዛ ቀጥሎ ምን አለው? የምን ጠላት ነህ አለው? የጽድቅም ሁሉ ጠላት። የምን ጠላት? እግዚአብሔር ይጠብቃቸው፣ እግዚአብሔር ይርዳቸው። ዘመዶቻችን ይህንን ጽድቅ እየተቃወሙ ጻድቃን መስለው በምድሪቱ ላይ ብዙዎች ነገር ግን ጥንቆላን የሚደግፉ አሁን የሚተረማመሱ አሁን እንደዚህ ሆነ መጥምቃውያን አጥማቂዎች በመቁጠሪያቸው በእንትናቸው እየደገሙ ምናምን እያሉ ያማሉ። እናንተ ስትሏቸው እነሱ ውስጥ ናቸው። ነገር ግን ነጥቆ የሚያወጣ የእግዚአብሔር ኃይል እስካልገባቸው ድረስ እነዚህ ሰዎች ነፃ ሊወጡ አይችሉም። ስለዚህ እነዚህ ሰዎች ነፃ የሚወጡት በማን ብቻ ነው? መንፈስ ቅዱስን ተሞልተው በሚሰብኩ በእግዚአብሔር አገልጋዮች ብቻ ነው። ክብር ለኢየሱስ ይሁን። ጳውሎስ ይህንን ያደረገው ጠንቋዩ ነፃ ባይወጣ፣ ነገር ግን አገረ ገዢው ነፃ ይወጣል። ጠንቋዩ ባይፈወስ አገረ ገዢው ይፈወሳል። ጠንቋዩ ዕውር ይሆንና አገረ ገዢው ብርሃንን ያያል። ስሙ የተባረከ ይሁን። አንተ የጽድቅ ሁሉ ጠላት ይልና የቀናውን ሃሌሉያ ምን ያለውን ይሄ ቀናውን የጌታን መንገድ ከማጣመም አታርፍምን? አያስፈራም? አያስደነግጥም? እንዲህ ብሎ መናገር እኮ እጅግ ከባድ ነው። እንዲህ ብሎ መናገር በንጉሥ በአገረ ገዢ ፊት ሆኖ የአገረ ገዢውን ጠንቋይ የአገረ ገዢውን ነቢይ እንዲህ ብሎ መናገር በእውነት መንፈስ ቅዱስ ካልተሞላ በቀር አይቻልም። ጳውሎስ መንፈስ ቅዱስን ስለተሞላ ነው ይህን የድፍረት ቃል ያወጣው። አንተ የቀናውን መንገድ ከማጣመም መንገዱ ማን ነው? ንገሩኛ። ኢየሱስ ነው። መንገድ ነው አይደል? ኢየሱስ እውነት ነው አይደል? ኢየሱስ አዎ። ይህንን ነው እንድትሉ የፈለጉት። መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ አለ። ይህንን ነው መንገድ ያለው ማን? ጳውሎስ። ይህን መንገድ ከማጣመም አታርፍምን? ለዚያ አገረ ገዢ የጎደለው ነገር የለም፣ የጎደለው ኢየሱስ ነው። ስለዚህ ተወው፣ ኢየሱስን ይስማና ይመን ነው የጳውሎስ ንግግር። እንደዚህ የሚል ኃይል በኢየሱስ ስም በእያንዳንዳችን እንድንሞላ ነው የምጸልይ። ለምን መሰላችሁ? እንፈራለን። በቃ ራስ መድኃኒት ጠማማ ከሆነ ጠማማ ማለት በቃ ስድብ አይደለም። ሰው ስድብ ይመስለዋል። ከመጣመም አንተ የዲያብሎስ ልጅ ከመባል የበለጠ እንደ ስድብ ከቆጠር ነው አለ እንዴ? የዲያብሎስ ልጅ አባት እስኪያስቡ እኔ የእግዚአብሔር ልጅ ነው የሚለውን ሰውዬ ተገልጣችሁ የዲያብሎስ ልጅ ስትሉት ይህ እኮ ትልቅ ስድብ ነው አይደል የሚባለው? እንዴት የእግዚአብሔርን ልጅ እንዴት የማንተናን ልጅ እኔ እንዴት የባል አባቱን ልጅ እንዴት የዲያብሎስ ልጅ ይለኛል? በአባቴ እኮ እንትን ነኝ በእናቴ እኮ እንዲህ ነኝ የሚለው የዲያብሎስ ልጅ። ይህንን ጌታም ተናግሮታል። እናንተ አባታችሁ ማን ነው አላቸው? ዲያብሎስ ነው። ባህሪው ደግሞ እሱ ምንድን ነው? ነፍሰ ገዳይ ነው። ሌላስ? ሐሰተኛ ነው። የሐሰት ደግሞ ምንድን ነው? አባት ነው። ስለዚህ የዲያብሎስ ልጆች እንደዚህ ናቸው ማለት ነው። ክብር ለኢየሱስ ይሁን። ይህንን ከማጣመም አታርፍምን አለ። አሁንም እነሆ የጌታ እጅ ባንተ ላይ ናት፣ ዕውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። እሱ ታወረ፣ አገረ ገዡ አመነ። ክብር ለኢየሱስ ይሁን። የማንን ቃል ሰምቶ ነው የሚለው? የጌታን ቃል የጌታን ትምህርት ሰምቶ አገረ ገዢው ምን አለ? አመነ። እንተናስ ታወረ። እግዚአብሔር ይህንን የምንለይበት ጸጋ ይሰጠናል። ጠማማውን አታጣም እንላለን። ይኸውት የቀናውን መንገድ የሚያጣምመውን ሁሉ አታጣም እንለዋለን። የቀናው መንገድ ኢየሱስ ነው። እንግዲህ ይህንን ሌላ ቦታ ላይ ስናየው ሐዋርያው ጳውሎስ ሌላ ቦታም እንዲህ አይነት ነገር ገጥሞት ነበር። እንዲህ አይነት ነገር ሐዋርያት ሥራ ምዕራፍ 19 ላይ ሌላ ነገር ገጥሞታል። ምዕራፍ 19 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 11 ጀምሮ እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር። ከአካሉ ምን ጨርቅ? አካሉን አይደለም፣ ከአካሉ ጨርቅ የለበሰውን። ጌታ ይባረክ። ጌታ ሆይ ልብሴ ይፈውስ፣ ይፈውስ ልብሴ
ሻሽንም ቀደው ይፈወሱበት፣ በኢየሱስ ስም ይፈወሱበት። እኔ ሳልሆን በጳውሎስ የተገለጠው ያ ጸጋ በኢየሱስ ስም እኔን ተቆጣጥሮ በኃይል በልብሴ ሁሉ ይስራ፣ በእናንተም ላይ ይስራ። እውነቴን ነው የምላችሁ፣ ጌታ ምስክሬ ነው። እንደዚህ ነው ቅድም እያነበብኩት የመጣብኝ። በቃ ለምንድን ነው ልብሴ ይሄ ዝም ብሎ እንትን እኮ ውበት ምናምን ውበት የለውም እንጂ በኢየሱስ ስም ይፈውስ። ሃሌሉያ። እዩት፣ ከእግዚአብሔር ቃል ውጭ አይደለም፣ በእግዚአብሔር ቃል ውስጥ ነኝ። አይደለም እንዴ? ለራሴ አይደለም፣ በራሴ አይደለም የምሰብከው፣ በራሴ ትምህርት፣ በራሴ ዕውቀት፣ በራሴ አካሄድ፣ በራሴ ስነ አፈታት አይደለም፣ በዛው በተጻፈው በእግዚአብሔር ቃል መሰረት። ያን የሰራ መንፈስ ቅዱስ ዛሬ የለም እንዴ? ይሰራል። ኢየሱስ ያድናል። ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። ሃሌሉያ። አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ፣ እነዚህ ደግሞ ጣልቃ ገቦች ጳውሎስ በሚሰብከው ይላል። ቀጸላ በሚሰብከው ብትሉ አሁን ጌታ ይሰማችኋል? ቀጸላ ምን የሚሰብከው ማን ነው? ኢየሱስ ነው። እኔ በምሰብከው ትላላችሁ። ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃል አይደል የሚለው? ያመነ ሁሉ ምንድን ነው? መሰክር ነው ማለት ነው። የሚመሰክር ማንን ነው? ኢየሱስን ነው። ጳውሎስ በሚሰብከው በማለት ነው እንዴ? አይደለም። በእግዚአብሔር ልጅ በናዝሬቱ ጌታ በኢየሱስ ስም መሆን ያለበት። በእግዚአብሔር ልጅ በኢየሱስ ስም በተቀበልኩት ጌታ ባመንኩት ጌታ በእርሱ ስም አስወጣለሁ፣ አንተ አጋንንት ጮህና ውጣ ማለት አለበት እንጂ ጳውሎስ በሚሰብከው በጣም ዱብዳ የሆነብኝ አሁን የመጣው ኢየሱስ ነው። ብቻ ኢየሱስ የሚለው ስም ነው። እሱ ደግሞ ጉልበት ሁሉ የሚንበረከክበት ስም ነው። እኔ እሱ እንዲጠራ ነው ማልፈልግ ነው የሚል ሰይጣን። እሱ እንዳጠሩት በእግዚእ ነው አምላክነ በግዕዝ በሉት ነው የሚለው አይደለም የሚለው በግዕዝ ነው። በግዕዝ እኮ በቃ ያስነበንባቸዋል። ነገር ግን የለም፣ ምንም ጠብ የሚል ነገር የለም። ኢየሱስ ግን ስሙ ከስም ሁሉ በላይ ነው። ሃሌሉያ። የእግዚአብሔር ክንድ ነው ኢየሱስ ስንል በቃ ነገሩ ይከናወናል። ጳውሎስ በሚጠራው ይላሉ ያስቄዋ ልጆች። እሺ፣ ጳውሎስ በሚጠራው ስም እያሉ ክፉዎች መናፍስትን ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናት አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉም መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናቸው አለ። ለምንድን ነው ጳውሎስን አውቀዋለሁ ያለ? ጳውሎስን ጠርተውበታል። ጳውሎስን አውቀዋለሁ አላቸው፣ ኢየሱስንም አውቀዋለሁ አላቸው። ለዩ እንጂ እናንተ የማን ናችሁ? የኢየሱስ ናችሁ? የጳውሎስ ናችሁ? አንድ ምረጡ። የጳውሎስ ቢሉ ይብስባቸዋል፣ የኢየሱስ ቢሉስ አይቀርባቸውም። ኢየሱስን ማመን የግድ ያስፈልጋቸው ነበር። ክፉም መንፈስ ያለበት ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸው። በጌታ በኢየሱስ ስም እግዚአብሔር ይገልብጠው። ይህም በኤፌሶን በሚኖሩት ሁሉ ተደረገ ይልና ቁጥር 19 ላይ 18 አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ማንን? እነ ጳውሎስ የሰበኩትን ጌታ ኢየሱስን አምነው ከነበሩት እጅግ ሰዎች፣ እጅግ ማለት ብዙ ሰዎች ማለት ነው። ብዙ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ካለ በኋላ ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት ይላል። ከምኖች ነው ያልኳቸው? ከአስማተኞች። እግዚአብሔር ያቃጥለው፣ ሰብስቦ ያቃጥለው። የሀገራችንን የአስማተኛ መጽሐፍ እግዚአብሔር ያቃጥለው። የሚያቃጥሉ መነኮሳት ይነሱ፣ የሚያቃጥሉ ጳጳሳት ይነሱ፣ የሚያቃጥሉ መምህራን ይነሱ፣ የሚያቃጥሉ ጨካኝ የተሰወሩና በጓዳ ሆነው የሚጸልዩ ለመከሩ ሰራተኞች የሆኑ በእግዚአብሔር ቃል ኃይል የሚያገለግሉ በመንፈስ ቅዱስ የሚመሩ ጨካኝ አገልጋዮች በኢየሱስ ስም ይነሱ። አያችሁ፣ አስማተኞች ሰብስበው ያስቀመጡት። ከአስማተኞችም ብዙዎች መጽሐፉን ሰብስበው በሰው ሁሉ ፊት
ይሄ ነው ብለው ተው ዝም ብለህ ይሄ ምንድነው? ሰባቱ አስማታት ሰባቱ ሊቃናት እኮ አስማት ናቸው አይደለም እንዴ? አስማት ናቸው። ሰባቱ ሊቃናት የተጻፉባቸው አስማት ናቸው። ስሞች አይተረጎሙም እና የማን ስም እንደሆኑ አይታወቅም። ያስገባቸው አንድ አስማተኛ ነው። ስለዚህ ደራሲ የላቸው። ማን አስገባቸው? አስማተኛ። አስማታቸውን የአስማተኛ መጽሐፎቻቸውን ሰብስበው ያመጡ ነበር። አምጥተው በሰው ፊት ያደርጉ ነበር። ግን ምን ያደርጉት ነበር ይላል? ያቃጥሉት ነበር። በኢየሱስ ስም የተቃጠለ ይሁን። በአገራችን ላይ ያለ የአስማት መጽሐፍ በኢየሱስ ስም ይቃጠል። ምክንያቱም ምን ያደርግልሃል? አንድ መጽሐፍ አለን እግዚአብሔር የሰጠን። ክብር ለኢየሱስ ይሁን። 166 መጽሐፍ ቅዱሳት መጽሐፍት አሉ። ኢየሱስ ያድነ። በቃ ሁሉም የተጻፈበት፣ ሁሉም የተከናወነበት፣ በቃ ሁሉም መርህ የተቀመጠበት መጽሐፍ ቅዱስ አለ። መዳንም በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም የሚል ቃል የተጻፈበት። ሃሌሉያ! በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ የተጻፈበት ቃል ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድ እግዚአብሔር ልጁን ወደ ዓለም አላከውም የሚል ሕያው ቃል የተጻፈበት፣ እግዚአብሔር ልጁን ዓለምን ወዶ እንደላከው የተጻፈ ሕያው ቃል አለን። አስማታዊ መጽሐፍትን አንፈልጋቸው። ከፈለጉ በኢየሱስም ይቃጠሉ። ሃሌሉያ! ጌታ ይባረክ። ደግሞ እየተቃጠሉ ነው። አሁን እኮ እየተቃጠሉ ምንም አልቀረለት። ምንም አልቀረ። መንተፋተፍ ሰይጣን ውጣ አልወጣ ምን ልታረግ ነው? እንደዚህ ላደረግ ነው። እንደሱ አይነት ነገር አለ መንፈሳዊው ዓለም ላይ። ነገር ግን ለቋል። አይችልም ከእንግዲህ በኋላ። ለምን? እግዚአብሔርን የሚያሸንፍ የለም። እግዚአብሔር ክብሩን ገልጧል፣ ክንዱን ገልጧል። ኢየሱስ ይውትላችሁን ኢየሱስ ጠርተ ነው። ምንም የሚያመልጠን ነገር የለም። ስሙ የተባረከ። እኛ እኮ ነው የምላችሁ አጋንንትን አውጡ አይደል ያለ? ሃሌሉያ! አውጡ እኮ ነው ያለው። እየመዘዛችሁ አውጡት ነው፣ ፈውሱ ነው ያለው። ሃሌሉያ! ስለዚህ እነዚህ ሰዎች ሰብስበው በሰው ሁሉ ፊት አቃጠሉት ይልና ዋጋው ቢታሰብ አልታሰበም። ግምታዊ አስተሳሰብ ቢታሰብ 50,000 ብር ሆኖ ተገኘ። ከዛ በኋላ ግን ደስ ያለኝ ልንገራችሁ። እኔ ዋጋው ላይ አይመለከተኝ። ሲጀመር በነፃ የሚመጣ አስማት መጽሐፍ የለም። እኛ እነዚህ ገድላት፣ ድርሳናትን፣ ታምራትን በቤተ ክርስቲያን የነበሩ እኛም እንደግማቸው እኛም እናዜማቸው የነበሩ መጽሐፍትን በነፃ እናገኛቸው። ገዝተን ነው የትኛውንም ነገር ገዝተን ነው የምንጠቀም። ወደ እኛ ሲመጡ ይፈርሳሉ። አሜን ነው፣ ይፈርሳሉ። እዛ ግን ሲሆኑ ይደገማሉ። እኛ ደግሞ ድግምት እንዲፈርስ እነዚህን መጽሐፍት እናጋልጣቸዋለን። እነሱ ይድገሙ፣ እኛ እናፈርሳቸዋለን። ድግምቱ ይፈርሳል በኢየሱስ ስም። እና የትኛው መጽሐፍ በነፃ የሚሰጥ መጽሐፍ የለም። እነዚህም ሰዎች መጽሐፍትን እየገዙ ነው የሚጠቀሙ የነበረው። ዋጋቸው ግን ከ50,000 ብር ያክል ነበረ ይላል ቢገመት። እንግዲህ ያኔ በእነሱ ብር ነው አላውቅም፣ የእንትን ሰው ስላልሆነ ኢኮኖሚክስ አይደለም። ከዛ በኋላ ምን አለ? በጣም ደስ የሚል የመደምደሚያ ሐሳቤ፣ እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። የጌታ ቃል በሉ እስኪ፣ በኃይል ያድግና ያሸንፍ ነበር። ድገሙት። የጌታ ቃል በኃይል ያድግና ያሸንፍ ነበር። ዛሬም የጌታ ቃል ያድጋል፣ በኃይል ያሸንፋል። ኢየሱስ ጌታ ነው። ለጌታ ክብር ስጡት እስኪ። ዋናው ይሄ